የሰላምን እሴት ግንባታ የሚያመጡ ማናቸውም ስራዎችን በመንሰራ ጊዜ የሰላም ሚኒስቴር እንደ ተቋም ይደግፋል። ሰላም ሚኒስቴር ይዞት ያለው ዓላማ ሲቪል ሶሳይቲው ይዞት ካለው ዓላማ ጋር አላይን የሚያደርግ የሚገናኝ በሚሆንበት ጊዜ ማለት ነው። ሲቪል ሶሳይቲ ለሰላም ግንባታ የሚያደርገውን አስተዋጽኦ እንደተጠበቀ ሆኖ እንደ ሴክተር ይሄ ተቋም ደግሞ ማንዴት ያለው የሲቪክ ማህበራትና የመብት ተሟጋች ድርጅቶች ያላቸው ግንኙነት ምንድነው? ከሰላም ጋር ከጸጥታ ጋር ተንቀሳቅሶ ከመሰራት በዚህ አውድ ውስጥ ሲቪል ማህበራት በልዩ ሁኔታ ምን መስራት ይችሉ ነበር? የተጋደሉ ሰዎችን በማስታረቅ ግጭቱ እንዳይሰፋ በማድረግ ሰላም ይጠብቁበት የነበረበት ትልቅ አሰራር ነው። ባህላዊ ስርዓቶች ደግሞ ያው የሚነሱባቸው አንዳንድ ክፍተቶች አሉ። ለምሳሌ ወጣቶችን ተሳትፎ የሴቶችን ተሳትፎ ወንዶችና ሽማግሌዎች ሞኖፖላይዝ ያደረጓቸው በብዛት እነሱ የሚወስኑባቸው ናቸው። ሴቶችና ወጣቶች እንዲሁም ደግሞ ማህበረሰባችን ላይ ልዩ ትኩረት የሚፈልጉ አካል ጉዳተኞችን ጨምሮ በሰላም ግንባታ ሂደት ውስጥ መብታቸው ተከብሮ በተግባር እየተሳተፉ መሆኑን የምታረጋግጡበት መንገድ ምንድነው? የሆነ የፖለቲካ አጀንዳን ይዘው ያ አጀንዳ በማናቸው መንገድ ይሳካ ብቻ የሚሳካበትን መንገድ የሚሰሩ ናቸው። መቼም ሰው ሲኖር አይጋጭ ማለት አይቻልም። ተቋማችሁ ከሰላም ሚኒስቴር ጋር እንዴት ነው ተባብሮ የመስራት ነገር? ምንም አይነት ስለ አድቮኬሲ፣ ስለ ሰላም፣ ስለ ዲሞክራሲ፣ ስለ መሳሰሉ ጉዳዮች በጭራሽ ማውራት አይቻልም። ደህና ወንበር እንኳን የላቸው የሚሰሩበትን ዶክመንት የሚያደርጉበት እንኳን ኮምፒውተር ምናምን የላቸው። ውስንነቶችስ አሉበት መሰረታዊ የሚባሉ? ወደ ጦርነት እያመራ ያለውን ሂደት በቀላሉ ሊሰሩት አልቻሉም። የሰላም ስራ ኮንቲኒዩስሊ የሚሰራ ነው። የሰላም ስራ አንዱ ብቻ ሰርቶት የሚመጣ አይደለም። የብዙ ተቋማትን ቅንጅት፣ የብዙ ተቋማትን ልፋት፣ የብዙ ተቋማትን ሰልፍለስ ሆኖ ከራስ በላይ ሆኖ መስራት የሚጠይቅ ስራ ነው።